እንደተናገሩት ወንጀልህ በሙሉ ተምሮልህ አዲስ ከእናት ሆድ እንደወጣ ሆናል ማለት ነው። አልሐምዱሊላህ ረቢል ዓለሚን። ከዚህ በኋላ እኛ እዚህ የምታየን በሙሉ ወንድሞችህ፣ ሴቶቹም ደግሞ እህቶችህ ናቸው ማለት ነው። ኢንሻአላህ በውስጥ እናናግራለን፣ ፎሎ አድርገን እኛ ፎሎ እናደርጋለን። ከዚህ በኋላ ባለው የእስልምና ቤዚክ የሆኑ አስተምሮቶችን ኢንሻአላህ ተዓላ እንማራለን። እንግዲህ ይህ ላንተ የህይወትህን በር የሚከፍት ትልቅ ምዕራፍ ነው። ኢንሻአላህ ከዚህ በኋላ ተያይዘን የጀነት ወንድማችን እንደምትሆን በዱንያም በአኺራም ጀነት ላይ አብረን ተያይዘን እንደምንገባ ይህ ሙሉ እምነታችን ነው። ኢንሻአላህ እንግዲህ አብረን ትሆናለህ ማለት ነው። ያለው ማሻአላህ ባረከላሁ ፊክ። ሀይቃ ወላሂ በጣም አልሐምዱሊላህ እኔም በጣም ነው ደስ ያለኝ። ሱብሃን እንግዲህ የአንድ ሰው ከጀሃነም እሳት ነፃ መውጣት ማለት በጣም ትልቅ ነገር ነው። ወላሂ ነው የምላችሁ። የአንድ ሰው ነፍስ መትረፍ ማለት ጀሃነም ማለት እንግዲህ ቀላል ነገር አይደለችም። አንድ ሰው እንኳን በትንሽ እሳት እንኳን ሲቃጠል ብናይ ምንድን ነው የሚሰማን? በጣም ከባድ ስሜት ነው የሚሰማን። በትንሽ በቀላል ጨምሩት ነገር ካለን ጨምርና ስም ይወጣለት ኮኔ ሙእሚን በርግጥም ዳነ ብሏል። ከዚህ በፊት የሰራቸው ጥሩ ስራዎች ይቀመጡላል። የሰራቸው ማሲዎች ካሉ ደግሞ ይሻሩላል ማለት ነው። አሁን ከዚህ በኋላ ሻወር ወስደ ምናምን የእስላም ግሩፖች አሉ ከታች ዛህሮታችንም አለች እንዲሁም ሌሎች አሉ። ቁርአንም እንላለው ሌሎችም ይጨምሩልህ። ጀዛከላሁ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ ወንድማችን እንኳን ወደ እስልምና ተመለስክ ማለት ነው። ምክንያቱም ሁሉም ሰው ሲወለድ የሚወለደው በእስልምና ላይ ነው እና እንኳን ወደ ቀድሞ እምነትህ ተመለስክ። ያው በመጀመሪያ ደረጃ አንድ ሰው ሸሃዳ ሲይዝ ሁሉም ከዚህ በፊት የሰራው ኃጢአት ይቅር ይባልለታል። ልክ እንደተወለደ አዲስ እንደተወለደ ሕፃን ልጅ ነው የሚሆነው እና አንተ ማለት አሁን ልክ አዲስ እንደተወለደ ያለ ሰው ጀነትን ገባ ብለዋል ነቢ ስ ሰለም። እና እቺ ሸሃዳ ምንድነች? ቁልፍ ነች ራሱ ማለት ነው። ስለዚህ እንኳን አላህ ሱብሃነሁ ወተዓላ ለዚህ አበቃ። እዚህ ጋር ያሉትን ወንድሞች ዛሃራ አለች፣ ቴክስት አድርግላት፣ ለእኔም ቴክስት አድርግልኝ። ከዛ በኋላ እንደነገርኩ ካርቱም ለዚህ ሁሉ የዳረገኝ አንድ ኢብራሂም ባል ወዳጅ አለኝ እና ለሱ ማስታወሻ ብዬ የሱስም መርስ ፈልጋለሁ። መርሐባ መርሐባ። ኢብራሂም አሪፍ ስም ነው፣ በጣም የሚገርም ስም ነው። የነቢያት ስም ነው። የአባታችን የነቢዩላህ ኢብራሂም ስም ነው። ከእርሱ ነው ራሱ ነቢያት የመጡት ከእርሱ ነገድ እና ማሻአላህ አሪፍ ስም ነው። ኢብራሂም አንድ ወንድምም አለን እዚህ ኢብሮ የሚባል እና አሪፍ ስም ነው ማሻአላህ። ኢብራሂም ብለንሃል። ከዚህ በኋላ ኢብራሂም እያለን እንጠራዋለን ማለት ነው ስምህን። አይ ቲንክ ከዚህ በኋላ ሰላት ምናምን መጀመር አለብህ። ሰላት ምናምን መጀመር አለብህ። ሻወር ምናምን ትወስዳለህ። ከዛ በኋላ አንዳንድ ነገር እናሳያለን፣ በውስጥ ጻፍልን። ከዛ በኋላ ሰላትህን ትጀምራለህ ማለት ነው ኢንሻአላህ። ሰላም ወይ ሰላም አለይኩም። ይሰማል። ቀጥል። ኦኬ እሺ። አሰላሙ አለይኩም ሁላችሁም ከላይም ከታችም ያላችሁ ሙስሊም ወንድም እህቶች፣ እንዲሁም ደግሞ ክርስቲያኖችን ወንድማችን ኢብራሂም እንኳን አላህ ሱብሓነሁ ወተዓላ ወደ ተፈጠርክበት ሃይማኖት ወደ ዲን ኢስላም መጣ። ለአንተ እጅግ በጣም ይሄ አውዩ መጂሳን ይላል። የሚወለደው ፊጥራ በሙሉ የሚወለደው ልጅ በሙሉ በእስልምና ጎዳና ላይ ሆኖ ይወለዳል። ከዛ በኋላ ወላጆቹ ክርስቲያን ያደርጉታል፣ አይሁድ ያደርጉታል፣ ሌላ ያደርጉታል ይላል። ማይክ ልክ አይደለም። አንድ ጊዜ ማይክ እያላችሁ ስለሆነ ታችላል እሰማለሁ። ይሰማል ግን ትንሽ ማይክ አይ ታፍኗል እያሉ ነው። ይሰማል? አዎ ታፍኗል። ኦኬ ሶሪ፣ ከታፈነ የሚቅርታ። እሺ እንደዛ ከሆነ ይረብሻል፣ ጥራት የለውም። ኦኬ አሁን ይሰማል? ችግር የለውም። ኦኬ እሺ ሀሳቤ ጠፋብኝና ለማንኛውም
የተፈጥሮ እምነት ነው። ልክ ነቢያችን እንዳሉት ኩሉ መውሉዲን ዩውለዱ ዐለል ፊጥራ ነው ያሉት እና በፊጥራ ላይ ነው እያንዳንዱ ሰው የሚወለደው። ከዛ በኋላ ክርስቲያን፣ አይሁድ ምናምን ያደርጉታል። በመጨረሻው ደግሞ ሂዳያ ሲያገኙ ልክ እንዳንተ ወደዛ ወደ ተፈጥሮ እምነታቸው ይመለሳሉ። ኦኬ፣ ወደ ተፈጥሮ እምነታቸው ምን ያደርጋሉ? ሪቨርት ያደርጋሉ እንጂ የሆነ አዲስ ነገርን አይዙም፣ አዲስ እምነትን አይቀበሉም። እናንተ የሚያረከው ነገር እሱን ነው። ስለዚህ ከዚህ በኋላ ኢንሻአላህ በርታ፣ ጠንክር፣ እስልምናውንም ተማር። ብዙ ነገራቶች ከፊት አሉ። በጣም ቻሌንጆች ሊኖሩ ይችላሉ። ኦኬ፣ እስልምና ስትቀበል አንዳንድ ቻሌንጆች ምናልባት ሊኖሩ ይችላሉ እና እነዚህን ቻሌንጆች እንትን ብለህ ወደፊት እንደምትቀጥልና ብዙ ነገር እንደምትማር እንደምታይ፣ ለሌሎችም ጓደኞች ደግሞ የሂዳያ ሰበብ እንደምትሆን ተስፋ እናደርጋለን። ባረከላሁ ፊክ። ያው ይህንን ለመናገር ነው የምፈልገው። አላህ ይቀበላችሁ ሁላችሁ ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኦኬ ወንድማችን እንዳልኩ አድርግ። መወዳኔ ተመለሺ፣ አንቺ ነሽ ብትቀጥይው ተመለሽ። አንዳንድ ሀሳቦች ላይ እንቀጥላለን ኢንሻአላህ። ርዕስ ይዘን መወዳ ትመለስና እንቀጥላለን። ያ በስላሴ ዙሪያ አንዳንድ ነገር ከመወዳ የምንማር ይሆናል። እንዲሁም ደግሞ ሰውም ስላለ ውይይት ታደርጋላችሁ ማለት ነው ኢንሻአላህ ከእህታችን ጋራ ማለት ነው። ከተመቻት ላይ መቻት ይችላል። አላኩል ወይ ደግሞ ከኛ ጋር እንቀጥላለን።